ይባርካችሁ። አሜን ሃሌሉያ አሜን። እግዚአብሔር እናመሰግናለን። በመዝሙር 68 ቁጥር 5 እና 6 እንደዚህ ይላል፣ እግዚአብሔር በቅዱስ ቦታው ለድሃ አደጎች አባት ለባልቴቶችም ዳኛ ነው። እግዚአብሔር ብቸኞችን በቤት ያሳድራቸዋል፣ እስረኞችንም በኃይሉ ያወጣቸዋል፣ አመፀኞች ግን በምድረ በዳ ይኖራሉ። እግዚአብሔር ለድሃ አደጎች አባት ይላል። አሜን። እንግሊዝኛው ነው የምወደው። ይሄ በአማርኛ ላይ ለድሃ አደጎች የሚለው ፋዘርለስ ይላል። አባት ለሌላቸው አባት ያለ አባት አድጋችኋል፣ ያለ እናት አድጋችኋል። አባት ሊኖር ይችላል፣ ግን የአባትነቱን ነገር የማይወጣ አባት አለ። ብዙ ግን የማይሰጠው እግዚአብሔር ግን እንደዛ አይደለም ወገኖች ሆይ። እሱ እንዴት ነው? ሌላ መግለጫ የለንም። አባት ብሏል። በዚህ ምድር ላይ ከአባት የሚበልጥ ወዳጅ የቅርብ ዘመድ የለንምና አባት ከአብራኩ የተገኘን ልጆቹ ስለሆንን እንደ ራሱ አድርጎ የሚንከባከበን እግዚአብሔር የሰጠን አባት አለ። በማህፀኗ 9 ወር ተሸክማ አድጋ አምጣ ጡቶቿን አጥብታ ያሳደገችን እናት አለ። እግዚአብሔር እንግዲህ የመጨረሻ ልትሰጠው ማለት የምንችለው እግዚአብሔር አባቴ ነው፣ ሌላ ቃል ስለሌለ ወገኖች ሆይ እውነትም እግዚአብሔር አባት ነው። አሜን ሃሌሉያ አሜን። አንድ አባት ሲመሰክሩ ሁልጊዜ በሚወጡበት ጊዜ ዘገበርን ግበረሉ ወይ ንገረሉ ይላል። ያ ገብቷል? ዘገበርን ግበረሉ ወይ ንገረሉ ላደረገለት ሰው ንገርለት፣ አድርግለት፣ ወይም ምችል ከሆነ የማትችል ከሆነ ንገርለት። አሜን። እና እንግዲህ እኔ ዛሬ በዚህ ለአምላኬ ይሄ ውስጤ እንደ ምስጢር አድርጌ የያዝኩትን ነገር ነው ዛሬ ለእናንተ ሼር ማለት ነው። ለምን እንደሆነ አላውቅም። በእነዚህ ዘመናት አንድ ቀንም እንደው አንዳንዷን ነገር ጥፍጣሚዋን እንደ ወረውር እንደሆኑ እንጂ እንዲህ ነው ያደግኩት እንዲህ ለማለት አንዳንዴ ትንሽ ይሰማኛል። ዛሬ ግን ለእግዚአብሔር ክብር እናገራለን። እግዚአብሔር እንደ አባት እንደ እናት ሆኖ ያሳደገኝ። አባት አልነበረኝም፣ እናት አልነበረችም፣ ቤተሰብ አልነበረኝም። እግዚአብሔር ብዙ ቤተሰብ ሰጠኝ፣ እናንተን የመሰለ ዋው! ብዙ ቤተሰብ ሰጠኝ። እግዚአብሔር በጣም ያስደነቀኝ። በብዙ ችግር ውስጥ አልፌያለሁ። አንዳንዶቹም ጠቅስላቸዋል። ነገር ግን እነዛ ችግሮች እኔ ወደ እርሱ የበለጠ እንድጠጋ ነው ያደረገኝ። እሱን እንድወደው እንዳከብረው ነው ያደረገኝ። ታስታውሳላችሁ በሮሜ 8:28 እስከ 30 ያለው ብዙ ጊዜ ልንለው እንችላለን። እግዚአብሔር ለሚወዱት እንደ ሀሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁ መልክ እንዲመስሉ አስቀድሞ ወስኗልና፣ አስቀድሞ የወሰናቸውን እነዚህ ደግሞ አጠራቸው፣ የጠራቸውንም እነዚህን ደግሞ አስደነቃቸው። ስናነበው ቀላል ነው፣ በቃላችን አውቀን እንድንደግመው እንችላለን። በሕይወታችን ሲመጣ ግን ምን ያህል
ልብ እንደሚሰብር ልነግራችሁ አልችልም። ይህን ለመረዳት ጊዜ ይፈልጋል። በወጣትነቴ ብዙ ቪዥን ነበረኝ፣ ብዙ ድሪም ነበረኝና ይሄን አንድ ቦታ ላይ ሲደርስ ያ ሁሉ ያሰብኩት ነገር ሲናጋ ያዋል። እኛ ሰፈር የሚገርማችሁ ጎረምሶች ነበሩ ሰፈራቸው እና አንድ ሮተሪ ክለብ የሚባል ቦታ ነበረ። ወደ ፖሊስ ገራጅ እንጃ እንግዲህ ከዛ አካባቢ የመጣችሁ ካላችሁ ታውቁት እንደሆነ ሮተሪ ክለብ የሚባል አለ። እዛ የልጆች መጫወቻ አሸዋ ነው። እዛ አሸዋ ላይ የተለያየ ቅርጻ ቅርጽ እንሰራለን፣ ቤት እንሰራለን፣ ሰው እንሰራለን፣ የተለያየ ነገር እንሰራለን እና እንደዚህ ብዙ ጊዜ ፈጅተን ምናልባት አንዳንዴ 30-40 ደቂቃ ለፍተን ከሰራን በኋላ የኛ ሰፈር ጎረምሶች ይመጣሉ። አይ ምንድን ነው የሰራሽ? ምንድን ነው ይሉና ሲያደርግ ያ የለፋችሁበት ባብ ያለ አትጣሉት፣ እዛ ውስጥ በጥፊ ነው የሚደረግማችሁ እና እኔም በህይወቴ እግዚአብሔር እንደዚህ እስኪመስለኝ ድረስ ያሰቡበት ጊዜ ነበር። እግዚአብሔር ግን አስተማሪ በዛ ውስጥ ፍቅርና ህይወት ወገኖች። እንግዲህ ምስክርነቴ ከውልደቴ ልንገራችሁ። የተወለድኩት ከአዲስ አበባ 150 ኪሎ ሜትር ራቅ ብሎ በሚገኝ አንድ መንደር ውስጥ ነው። ወንጌሌ ትባላለች የመንደሯ ስም። በዛ ነው የተወለድኩት። እናትና አባቴ ሲጋቡ ገና እናቴ ቲኔጀር ነች። አባቴ ምናልባት እርሊ 20 ውስጥ ነበር። ግን ተፈላልጎ አይደለም የተጋቡት፣ ወላጆቻቸው ናቸው ልጄ ለልጅ ስጥ ብለው የዳሯቸው እና አባቴና እናቴ ተጋቡ ከወላጆቻቸው ጋር። እንግዲህ እንደዚህ በዚህ መንገድ ያላቸዋለሁ እና ከዛ በኋላ እናቴና አባቴ ወደ አዲስ አበባ መጡ እኔ ከተወለድኩ በኋላ እና ያመጣቻቸው ደግሞ የአባቴ እናት አያቴ አዲስ አበባ ትኖር ነበር። አመጣቻቸው። ከጥቂት ጊዜ በኋላ እናቴ ሴት ልጅ ወለደች። አባቴ ስራ ቢፈልግ አላገኘም። ኑሮ ከበደው። ስለዚህ እናቴ ከእናቱ ጋር ጥሎ ጠፋ። ቢፈለግ ቢታሰስ ማንም አየሁት የሚል ሰው ነበር። ሄደ በቃ። ወላጆቿ በጣም ተቆጡ። እንዴት ልጃችን ከነ ልጇ ጥሎ ይጠፋል ብለው እናቴንና እኔን እህቴን ይዘው እንደገና ወደ ባላ መለሱ። እዛ መኖር ጀመርን። አያቶቼ እናቴን ለአንድ ባለጸጋ ዳሩት። እናቴ ትንሿን ልጅ እዛ ሄደች። እኔ ከአያቶቼ ጋር ቀረሁ። ከጥቂት ጊዜ በኋላ አያቴ መጣችና የአባቴ እናት እኔን ወደ አዲስ አበባ ወሰደች። አዲስ አበባ አያቴ በጣም ድሃ ነች። ስራዋ ጉልት ሻለች። ስንቶች እንግዲህ አዲስ አበባ ውስጥ ስላሴ ገበያ ሲባል ሰምታችሁ እንደሆነ አላውቅም። እዛ ቸርቻሪ ናት፣ ቅመም ትሸጣለች። እኔ ትምህርት ቤት አስገባች። መማር ጀመርኩ እና አያቴና እኔ የምንኖረው አንድ ክፍል ቤት ውስጥ ነበር። መኝታ ቤታችንም ኩሽናውም ሁሉ ነገሩም አንድ ክፍል ውስጥ ነው። ቀን ሰዎች ቡና ሊጠጡ ሲመጡ ፍራሻችን ወደ ግድግዳ ይደረግና ጠጥተው ይሄዳሉ። እዛ ውስጥ ነው ያደግኩት። ትልቅ አለ እንደምፈልገው በልቼ አይደለም፣ እንደምፈልገው ጠጥቼ አይደለም፣ በረሃብ በችግር ነው ያደግኩት።
እግዚአብሔር ግን ልቤ ውስጥ አንድ ነገር በቃ የማየው ነገር ነበር ወገኖች። አንድ ቀን ተምሬ ለወጣለሁ የሚል አንድ ነገር ማለት ሰፈር እንደዚህ አይነት አይደለም። ብዙ ከሰፈር ያሉ ልጆች በልጅነታቸው በቃ ያልሆነ ነገር ውስጥ ነው የሚገቡት። ትምህርት ተምሮ እንትን የሚል እንደ ምሳሌ የምታዩት የለም። እኔ እንግዲህ ፊደል ካልቆጠረ ቤተሰብ ከዘመዴ ተማሪ የምለው ሰው አላውቅም ከኔ በፊት። ከዛ መካከል እግዚአብሔር እኔን አስተማሪ። የመጀመሪያ እንግዲህ ፊደል ተማሩ ዳዊት ገምኩና ወደ አንደኛ ክፍል ገባው። የትምህርት ቤት ሴት ስም ደጃዝማች ይልማ ትምህርት ቤት ይባላል እና እዛ ነው የተማርኩት። የ6ቱን ዓመት ትምህርት በ4 ዓመት ጨረስኩ። ይሄ እንግዲህ አሁን ስለ እኔ ጉብዝና የምነግራችሁ እግዚአብሔር እንዴት እንደረዳኝ ወገኖቹ። እኔ ስማርት ስለሆንኩ እኔ እንዲህ ለማለት አይደለም፣ ግን እግዚአብሔር መሻቴን ጥዋቴን ስለሚያውቅ በቃ ጥማት ሁልጊዜ በኩራት ነው የማጠናው። አንድ ክፍል ውስጥ ነው ከአያቴ ጋር የምንኖረው። አንተ ልጅ መሽቷል ተኛ፣ ኩራት አጥፋ እየተባለ ገና የ10 ዓመት ልጅ ያለ እና በዛ መንገድ ተማርኩኝ። እግዚአብሔር ደግሞ ሲረዳኝ 6ኛውን ክፍል ሲጨርስ ወደ 7ኛ ክፍል ተፈሪ መኮንን የሚባል ትምህርት ቤት ገባሁ። በጣም ጥሩ ትምህርት ቤት ነው። አዲስ አበባ ውስጥ አሉ ከሚባሉት ትምህርት ቤቶች መካከል አንዱ እና 7ኛ ክፍል ገባሁ። የሚገርማችሁ በቅርብ ቀን አንድ ሰው ጋር ተገናኘን እዚሁ ለንደን የሚኖር የከተማ ውስጥ እና ስንነጋገር የት ተማርክ የት ስዋል ምናምን ስንባባል እኔ እኮ የተማርኩት ተፈሪ መኮንን ነው አለ። እኔ እኮ ተፈሪ መኮንን ነው አልኩት። ታዲያ ፕሮፌሰርን አሰፋ ታውቃቸዋለህ ወይ? ከትብል የሳኩት ፕሮፌሰር አሰፋ የሚያውቅ ሰው አለ? ታሪካቸውን የሰሙ ፕሮፌሰር አሰፋ የአማርኛ አስተማሪ ናቸው። 7ኛ ክፍል ስንገባ በሙሉ ሁላችንም አዳዲስ ከተለያየ ትምህርት ቤት ነው የመጣነው እና ወደ 7 ሴክሽን አለ። ምናልባት እያንዳንዱ ክፍል ውስጥ 40-30 ተማሪ ያለ ይመስለኛል እና ገባን። ከዛ የመጀመሪያውን ፔሬድ ተማርን። 2ኛውን 3ኛው ፕሮፌሰር አሰፋ መጡ ቦርሳቸውን ይዘው እና በቃ እያሉ ነው የገቡት። ሄደው ወንበራቸው ላይ ቁጭ አሉና ጀመር። ምን አይነት አስተማሪ ፈት ብለን በቃ ምን እኛ ልጆች ገና 14 ዓመት እንደዚህ ነው 15-14 ዓመት ሁላችንም ገና ወጣት ልጆች እና ምንድን ነው እሱ። ከዛ ትንሽ ቆዩና አንድ 5 ደቂቃ ከቆዩ በኋላ እዚህ ውስጥ ስንት ሰው አለ አሉ። እኛ ቁጥር 40 ነበር እንበል። አንድ ልጅ እጁን አወጣና 41 አለችው። ውስጥ አሉት ከእሳቸው ጋር 41 እንሆናለን። ምንድን ነው ችግሩ ብለን ሁላችንም በቃ ግራ ገብቶ እናያቸው። አንዱ ተነሳ 20 መጨረሻ አንድ ልጅ ምናልባት እኔ እንጃ ከዚህ በፊት ሚስጥር ሰጥቶ እንደሆነ አላውቅም። እዚህ ውስጥ አንድ ሰው አለ እንዲያ ልክ ነህ። እዚህ ውስጥ አንድ ሰው ብቻ አለ፣ እሱም ፕሮፌሰር አሰፋ እኛ አሳለች
አንቺ እንደ ሰው የምትናገር፣ እንደ ሰው የምትልጅ፣ እንደ ሰው የምትበይ ገና ስዕል ነሽ። አረሳው በገግል አድርጋችሁ ፈልጌ እና እግዚአብሔር እናመሰግናለን። ከዛ ሁሉም ጋር ከ60 ዓመት በኋላ ይህንን አንስተን እሱም አረሳው የማይረሳ ታሪክ እና ይገርማል። ተጠቅ መኮንን ገባው እና 9ኛ ክፍል እያለሁ አንድ በጣም የቅርብ ዘመዴ ነው፣ ጓደኛዬ ነው እና ብዙ ጊዜ እንገናኛለን እና አንድ ቀን ተለውጧል ሳየው የማውቀው ልጅ አይደለም። በቃ ሁኔታው ነው ድንግር አለኝ። ምንድን ነው ምን ሆንክ አሉት። እሸቱ ይገርምሃል አለ። ጴንጤ ሆኛለሁ አለ። ጴንጤ? በስመ አብ ወወልድ ወመንፈስ ቅዱስ። ረክስ እንዲህ ትረክሳለህ? እንዴት? በዚያን ጊዜ ገና ጴንጤ የጀመረበት ጊዜ ስለነበረ መርከስ ነው ጴንጤ ነው እና ምን አለኝ፣ እሺ ኢየሱስ አሁን ኢየሱስ ቢመጣ የት ነው የምትሄደው አለ። ያኔ ልቤ ትርክክ አለ። ኢየሱስ ቢመጣ እኛ ሰፈር ብዙ ባህታውያን ይመጣሉ። እነዚህ ባህታውያን እናንተ የስምንተኛ ሽቶች ወዮላችሁ፣ እግዚአብሔር እናንተ ይቀስፋችኋል፣ እናንተ የሲኦል የካህን ልጆች ነው የሚሉ ያ ነገር ልቤ ስላለ እፈራለሁ። ብዙ ጊዜ ገዳም ልግባ ልመንን ይሆን እንዴት ነው ከካህን ማመልጠው? እና ይሄ ጓደኛዬ አሁን ኢየሱስ ሲለኝ ልክ በቃ ይመጣ መሰለኝ። ሁለት ሄጄ ሙሉ ወንጌል ሲሰበክ ሰማሁ። በቃ ምንድን ነው ሰው የሚያወራው? ቤት ዘግተው እንዲህ ያደርጋሉ እንዲህ ይደረጋል የሚባሉ ብዙ ነገር ነው የሚወራው የምንሰማው። ያ አንድ ነገር የለም። ውስጤ ደስ አለው። በቃ ጌታን የምትቀበሉ ሲባል ተነስቼ ተከታልኩ። ስሙ ግንቦት 17 ቀን 1962 የዛሬ 56 ዓመት በነገራችን ላይ ባለፈው እሑድ ልጆቼ ልደቴን አክብረውልኛል እና አንዳንድ ሰዎች እድሜ ስንት ነው ብሎ ሲሉኝ ስነግራቸው ውሸትን ነው ይሉኛል። እኔ የተወለድኩት በኢትዮጵያ አቆጣጠር 1945 ዓመተ ምህረት ሰኔ 12 ቀን በፈረንጆቹ 1953 ዓመተ ምህረት ጁን 19 ስንት ነኝ? 73 ዓመት የ73 ዓመት ጎረምሳ ነኝ። የ73 ዓመት ሽማግሌ ጎረምሳ ነኝ ገና። እግዚአብሔር እናመሰግናለን። የሚያድስ ኢየሱስ አለ። እሱ መልካም አባት አለ። እኔ አሁን አባትነቱ ልነግራችሁ እንዴት እንዳልሆነኝ በማይቻል በሚመስለው ያለ አባት ያለ እናት ማደግ ከባድ እንደሆነ ታውቃላችሁ። እኔ ግን አባቱ ነው እግዚአብሔር አሳደገኝ። እናት ሆኖ አሳደገኝ። እህት ወንድም ሆነልኝ። አንድም አልጎደለኝም ወገኖች። ጌታን ከተቀበልኩ በኋላ ይሰማኝ የነበሩ ደስታ ልነግራችኋቸው። ከዛ በፊት
ለማን ነው? ለምንድን ነው ሁሉ ማለት ለምን? ብዙ ገና በዛ በጨቅላቅ ብዙ ነገር ነበር የምተክዘው። አሁን በእኔ አለ ላያቴ ብትች አንደኛ ወጣ ይስላል ወይ ልጅ ምን ነው አንደኛ ወጣው ማለት ለሷ ጉራ ማለት እና ልቤ በቃስ እንቁሽ ልጅ የሚለኝ እንኳን አለ። ያ ነገር ግን እኔ ወደ ኋላ አልጎትተኝ። እግዚአብሔር የተመሰገነ አሜን። እና እንግዲህ በዚህ መንገድ እያለው ያው ጌታን ተቀበል ከ2 ዓመት በኋላ የሙሉ ወንጌል ኳየር ውስጥ ገባው። ከዛ በኋላ ልነግራችሁ አልችልም። በቃ ብዙ እህቶች ብዙ ወንድሞች አብረን ነው ቅዳሜ፣ አብረን ነው እሑድ፣ አብረን ነው በቃ ምንም እንትን የለን። ሁልጊዜ አንድ ላይ ቤተሰብ እንደ ወንድም እንደ እህት ነበር የኖረው። እግዚአብሔር እናመሰግናለን። ያም አለፈና በ1966 ዩኒቨርሲቲ ገባሁ። ዩኒቨርሲቲ ገብቼ በምንማርበት ጊዜ 1 ዓመት እንኳን አልጨረስም። ረብሻ ነበረ በ66 ዓመተ ምህረት ላይ። ከዛ በኋላ ወደ ዘመቻ ሄድን። እዛ 2 ዓመት ቆየን። መጣን። ትምህርቱን እንደገና ጀመርን እና የገባሁት ህንፃ ኮሌጅ ነበረ። የህንፃ መሐንዲስነት ትምህርት ነበር የተማርኩት። እግዚአብሔር ስለረዳኝ ያው እንደምታውቁት ጥሩ ውጤት ስለነበረኝ እዛው ዩኒቨርሲቲ ውስጥ አስተማሪ እንደሆን ቀረሁኝ ማለት ነው። እዛ በነበርኩበት ጊዜ እግዚአብሔር በስራም እንደገና ባረከኝ። ሌሎች ኤክስትራ ስራ ስለምሰራ ጥሩ ገንዘብ አገኝ ነበር። ከደሞዝ የተሻለ አገኝ ነበር። ነገር ግን 1 ዓመት እንደሰራው ውስጤ ባዶነት ተሰማኝ። ላባ ብዬ አስባለሁ። ጭልም ይላል። ቆይ አሁን ቤት ልስራ፣ ልብሱ ሰዎች ቤት ሰራ ስለነበረ ቤት ልስራና በቃ ልረፍ ስል ጭልም ይላል። አልገባኝም። ጌታ ሆይ ምንድን ነው? ምን ላድርግ? ከዛ ድህነት አውጥተኛል፣ ከዛ መከራ አውጥተኛል። አሁን ሁሉ ነገር ብቼ ጥሩ ገንዘብ አለኝ፣ ጥሩ እንትን አለኝ እና ምንድን ነው ብዬ ስል እንድንበረከክ እንድጸልይ ነገር ጌታ እና ዩኒቨርሲቲ ውስጥ እንግዲህ እንደምታውቁት እስከ ጁን ድረስ እንሰራና ለ2 ወር ያህል ይዘጋል። ስለዚህ ቤቴ ገብቼ በቃ መጸለይ ጀመርኩ። እግዚአብሔር ሆይ ምንድን ነው የምትፈልገው? ምን ላድርግ? ለካ እግዚአብሔር ያቀደው ቅን ነበር እና ተናገረኝ አንድ ነገር። ልቤን በደስታ ሞላው እና ወደ ትምህርት ቤት እንደገና ስመለስ በደስታ ነበር የመጣሁት። በቃ እግዚአብሔር አንድ ነገር በውስጤ አስቀመጠ። አንድ ነገር እንዳለ እሱ ያዘጋጀው ነገር እንዳለ ተሰማኝ። ከዛ በኋላ 1 ዓመት ነው የቆየሁት እዛ ቢልዲንግ ኮሌጅ እና ከዩናይትድ ኔሽን አንድ ስኮላርሺፕ በሉት መጣ። አሩሻ ታንዛኒያ ለ2 ወር ለማናጅሜንት ኮርስ እንወስድ መጣ። እኔና አንድ ጓደኛዬ እድል ተሰጠን እና ሁለታችን እንግዲህ የ2 ወር ኮርስ ነው። ሰኔ 26 ጁላይ 7 ነው ትምህርቱ የሚጀምረው። ወዲያው ፓስፖርት አወጣንና ወደ ታንዛኒያ ሄድን ማለት ነው። መጀመሪያ ኬንያ፣ ከኬንያ ወደ ታንዛኒያ ገባ። እዛ በነበርንበት ጊዜ እንግዲህ ትምህርቱን ከጨረስ በኋላ ይህ ያለ ወንድም ፋንታያው ፍቅሬ ይባላል እና እሱም እኔም ትምህርቱን እንደጨረስን ወደ ናይሮቢ መጣ። ወደ ሀገር ቤት መመለስ አልፈለግም እና ካናዳ ኤምባሲ አሳይለን ጠየቅ። እኔ ነበርኩ ለኢንተርቪው መጀመሪያ የተጠራሁትና ሄጄ ኢንተርቪው አደረግኩ። አልፈሃል
በቅርቡ ወደ ካናዳ ትሄዳለህ። ሃሌሉያ ደስ አለኝ። ከዛ ያ ወንድም ደግሞ ተራውን ኢንተርቪው ተጠራ። ሲጠራ ኢንተርቪው አደረገ። ሲያደርግ አልተቀበለም። እሱ ብቻ ሳይሆን እኔንም ሪጀክት አደረገ። በሱ ምክንያት ለምን አትልኝ? ለምን? ይሄ ወንድም ጴንጤ ነው እንደኔ እና አንድ ዲፓርትሜንት ውስጥ ሁለታችንም አስተማሪዎች ነው። እሱ ጁኒየር ነው፣ እኔ ሲኒየር በአንድ ዓመት በልጠዋለሁ። እና ሁለታችንም ወደ አሩሻ ሄደ። ያ ብቻ አይደለም፣ እንደነገርኳችሁ እኔን ያሳደገችኝ አያቴ ነች። እሱንም ያሳደጉት አያቱ ናቸው። እሱ ጴንጤ ነው፣ እኔም ጴንጤ ነው። የተማርነው አንድ ሳብጀክት ነው። እሱም አርኪቴክቸር ነው የተማረው፣ እኔም አርኪቴክቸር ነው። እንደገና አንድ ዲፓርትሜንት ሁለታችንም አስተማሪዎች ነው። ሁለታችንም ወደ አሩሻ መጣ። ኤቭሪቲንግ እሱ እኔ የነገርኩትን በሙሉ ያ ወንድምም ደገመለት። ሰውየው ተናደደ። እነዚህ ሰዎች ትሪክ ያደርጉኛል፣ ወይም የመጀመሪያ ወይም ይህ ሁለተኛው ዋሽተውኛል። እንዴት የሁለት ሰዎች ታሪክ እንደዚህ ይመሳሰላል? ሊሆን አይችልም ማለት ነው። ሁለታችንም አትሄዱ ብሎ ሁለታችንም ሰሩ። እንግዲህ ናይሮቢ በዚያን ጊዜ አራብ ሞይ ፕሬዚደንት አራብ ሞይ ለመገልበጥ የኤርፎርሱ በጣም ትልቅ እንትን አድርጎ ከተማ በሙሉ ፈራርሳለች ናይሮቢ። እኛ ወደ ናይሮቢ ስንመጣ ኦገስት ፈርስት እንደዛ ሆኖ ከተማዋ ፈርሳለች እና መጀመሪያ ስመጣ ናይሮቢ ተቀጥሬ እኖራለሁ የሚል ነበር አንዱ እንትን። ግን ካየሁት ነገር የተነሳ ነው እዚህ መኖር አልችልም ማለት ነው። አሁን ደግሞ ይሄዳለሁ ካናዳ ብዬ ስል ካናዳ ተዘጋ። እናንተ ዋሽታችሁኛል፣ አጭበርብራችሁኛል፣ ውሸተኞች ናችሁና አትሄዱ ብሎ ዘጋብን። ምንድን ነው ያለው አማራጭ? የት ልሂድ? ወደ ሀገር ያልመለስ? በሩን ዘግቼዋለሁ። ሌላ የሚሄድበት ቦታ ያለ ወደ አውሮፓ ሄድን። ፓስፖርቴን እንደሚታወቃላችሁ ለአፍሪካ ብቻ ነው የደርግ መንግስት እና አፍሪካ የሚሄድ ሰው ከአፍሪካ እንዳይወጣ ማለት ነው። ከዛ ለጓደኞቼ ጸልዩልኝ እንዲህ አይነት ችግር ገጥሞኛል ብዬ ስለ አንዲት እህት አለችና እህቴ እኮ ጣሊያን ሀገር ስለምትኖር እሷ ኢንቪቴሽን ልትልክልህ ትችላለች አለች። አይ ፓስፖርቴ እንዲህ ነው የሚለው የሚችል አይመስለኝም አልኳት። ለማንኛውም ላከችልኝ ያቺ እህት። የሚገርማችሁ ያንን ኢንቪቴሽን እና ፓስፖርትን ይዤ ጣሊያን ኤምባሲ ሰውየው አየ ሁሉን ነገር። ቲኬት ይዘሃል አልያዝኩም አልኩት። ታዲያ ለምን መጣህ? አይ ልጠይቅ ኢንፎርሜሽን። እሺ አሁን ቲኬት ገዝተና $100 ደግሞ ትከፍላለህ የቪዛ። ወዲያው ወንድማችሁ እጄ ቲኬት ምን እቼ በሳምንት ውስጥ አመጣሁለት። እንዲያየ አደረገና ወደ ጣሊያን እንዲሄድ እግዚአብሔር በር ከፈተ። እግዚአብሔር የተመሰገነ ይሁን። አዎ በዚያ ጊዜ እኔ ልክ ከመቃብር እንደወጣሁ ነው የተሰማኝ። እግዚአብሔር ረዳኝ። ቀላል ነገር አይደለም ወገኖች ሆይ። እግዚአብሔርን ለሚወዱት በሀሳቡ ለተጠሩ ነገር ሁሉ ለበጎ እንዲደረግ እናውቃለን ብያቸዋል። ወደ ሮም ለምንድን ነው እግዚአብሔር ወደ ሮም እንዲሄድ የፈለገው? ሮም የቆየሁት 10 ወር ብቻ ፌብሩዋሪ 11 83 ነበር የገባሁት እና እዛ እንደገና ካናዳ አሳይመንት ጠየቁ።
እንግዲህ ናይሮቢ ያለው በቃ ዘግቶታል። እኔ ግን እንደገና መልሼ ጠየቅኩኝ ካናዳ ኤምባሲ እና ካናዳ ኤምባሲ አፕሊኬሽን የተቀበለ እንጠራሃለን ብለዋል። ከዛ በኋላ ኢንተርቪው አደረግኩኝ። ወደ ካናዳ መጣሁ። አንድ ነገር ግን ለምንድን ነው የሄድኩት ታዲያ? ሮም እግዚአብሔር ለምን ቀጥታ ከናይሮቢ አይወስደኝ? እሸቱ ስለአንተ የሚጸልይ አምጣው እሸቱን እያለ የሚጸልይ ሰው አለና መጀመሪያ ከእሱ ጋር ነው የምትገናኘዋል። የሚገርም ለካ ሽልማት እዚያ ይጠብቀኝ ነበር። የአሁኗ ባለቤቴ ሮም እየጠበቀች ነበር። ለካ እየጸለየች ነው። እግዚአብሔር ሆይ ባለቤቴ መቼ ነው የምታመጣው እያለች ትጸልያለች። እና ቸርች ነው እንደዚሁ የተገናኘ ነው። ተዋወቅን፣ ተነካከርን። ወደደች፣ ወደድኳት። ስለ ጌታ ያላት ፍቅር ሌላ ምንም አታውቅም። የመጣችው ወንድሟ ሮም ኤምባሲ ውስጥ ዲፕሎማት ነው። ወደ አንዱ አገር ሊልካት እንድትማር ለመላክ ነው ያመጣት። እሷንና ታናሽ ወንድሟ መጥተው እየጠበቁ ናቸው ስኮላርሽፕ አይዘር ቡልጋሪያ ወይም ራሻ ወይም ሩማንያ ወይም አንዱ ጋር በጊዜው የነበረው ዲፕሎማት ስለነበረ ይችላል። የመጣችው እዛ እሱ ነው ያመጣት። ከዛ ከኔ ጋር እንጸልይ ጀመር። እንግዲህ በተገናኘን 3 ወር 4 ወር ይሆናል። በቃ እግዚአብሔር ኮንፈርም አደረገላት። ይሄ ነው ስትጠብቅ የነበረ ሰው። እንግዲህ እንደምታውቁ እኔ እንዴት ነው ሴትን ይሄን ሀላታት ማድረግ አይደለም፣ ግን እግዚአብሔር አምጥቶ ሽልማት ሰጠኝ። በጣም የምወዳት የምትወደኝ ጌታን የምትወድና የምትፈራ ሰው ወገኖቼ ታያላችሁ። እግዚአብሔር እንደሚወዱት ሀሳቡ ለተጠሩት ነገር ሁሉ ለበጎ ይደረጋል ይላል። አይመስለንም። ለምን ነበር ያሉት? ጌታ ሆይ ለምን እንዴት ወጣለሁ? ለምን ቀጥታ ወደ ካናዳ አልገባም ነበር ያሉት። የለም ልጄ ሰራው አውቃለሁ፣ እሱ ይሰራል። አሜን። እና እግዚአብሔር እናመሰግናለን። ስለዚህ እኔ ብሄድ በ3ኛ ወር ላይ እሷ ደግሞ ያው እኔ ፕሮሰስ ውስጥ አስገባኋትና ወዲያው ላኳት። የሚገርማችሁ ልክ ካናዳ እንደገባሁ የገባሁት ቫንኩቨር ነበር የገባሁትና እዛ እንደገባሁ የሆቴሉን ማናጀር እኔ ክርስቲያን ነኝ፣ ቸርች መሄድ እፈልጋለሁ እና እንዴት ነው ቸርች ማግኘት ስል የሎኬጅ ይሁን የቴሌፎን እንትን አመጣና ብዙ ውስጥ ፈልጋለሁ እና ፔንቴኮስታል ከሚለው ስር ያገኘሁት ቤቴል ፔንቴኮስታል ቸርች የሚል ነው። ሁለት ጠዋት ነው። ወዲያው ደወልኩላቸው ለፓስተሩ። እኔ ከኢትዮጵያ የመጣሁት እንዲህ ነኝ እና ቸርች መካፈል ፈልጋለሁ። ዮር ዌልካም፣ ደስ አላቸው። ከዛ እኔ ካለሁበት ሆቴል ቀጥታ ባስ ነበረ እነሱ ቸርች በር ላይ የት ያለው እንዲህ እሱማ ቀላል ነው። ባስ አለ እንዲህ አይነት ቁጥር ባስ፣ ያንን ይዘህ ከመጣ እዚህ ቦታ ላይ ስትሪት 33 ላይ አውርደኝ በለው። ከዛ ቸርቻችን ፊት ለፊት ታያለህ። ይሻል ገባሁ ባስ ውስጥ። ባሱ ወሰደኝ ከፓስተር አንሮል ኳልስኪ ከሚባሉ መልካም ሰው ጋር ተገናኘ። የሚገርማችሁ እዛ ውስጥ በሙሉ ነጮች ናቸው። አብዛኛዎቹ ደግሞ በሁለተኛው የዓለም ጦርነት እንደኛ ተሰደው የመጡ ከጀርመን፣ ከፖላንድ፣ ከተለያየ ቦታ የመጡ ኢሚግራንቶች ናቸው። ታርጌት
ስነግራችሁ በጣም ደስ አላችሁ። እንደዚህ መጣ ይገርማል። በጣም ተደነቁ። ከዛ እዛ ቤተክርስቲያን ውስጥ ይገርማል። አንዳንዱ እንደ ልጅ፣ አንዳንዱ እንደ ታናሽ ወንድም፣ ዛሬ እኛ ቤት የምትውሉ ነገ እኛ ቤት ነው፣ ነገ ከነገ ወዲያ እያሉ ይቀባበሉ ጀመር። የማላውቀው ሀገር በማያውቀኝ ህብረተሰብ ነጮች በተባሉ በቃ ልነግራቸው አልችልም። እንክብካቤያቸው እንዲያደርግ እንዲያደርግ በዚህ ውጣ በዚህ ግባ እያሉ ይመክሩን ጀመር። እኛም እኮ አንድ ቀን እንዳልተነገር የሚገርማችሁ አጸደ መጣች። ሄጅ አስተዋወቅኳቸው ለፓስተሩ። ከዛ በኋላ ከሳምንት በኋላ እንደዚህ ሆናል። ሸቱን አሰባችሁ ስለምን አሏቸው። ስለ ጋብቻው እኔ እስራኤል እሱ እስራኤል አዲስ የመጣ ነው። ገና ወራት እኔ ከመጣሁ አራት ወር እንኳን አልሞላኝ እና እንዴት አድርገን ነው የምንጋባው? ምን አለን? ምን ይዘን ነው የምንጋባው አልኳቸው። ሸቱ እሱን ለእኔ ተወው፣ እኔ አባት ሆኜ እልልሃለሁ። ሃሌሉያ! ኦ ኢየሱስ ሃሌሉያ! አባት ነጭ አይደለም፣ ጥቁር አይደለም፣ አፍሪካ አይደለም፣ ኢትዮጵያዊ አይደለም። የፖሊሽ ፓስተር የሆኑ ፎቶውን በኋላ አሳያቸዋል። ቅድምም ትንሽ ዝም ብሎ ያልታችሁት ሊሆን ይችላል። እኔ አባቱን ይድራል፣ ምንም አታስብ፣ ስለምንም አትጨነቅ። ይሄማ ጸሎቴ ነው አልኩኝ። አባቱ ነኝ፣ እግዚአብሔር የለ አባት የለኝም። ማነው ያሁን ባገባ ማነው የሚድረኛል አልኩ። እናት የለኝም፣ ማነው ለብሎ የሚድረኝ አላልኩ። ለካ አንተ አባቴ ነህ። እውነት ነው። በሰው ሀገር በማያውቁኝ እዛ ኖሬ በሆን ዓመት 2 ዓመት 3 ዓመት ኖሬ ቢያደርጉ አይደንቀኝም ነበረ። ገና በመጣው በ3 ወሬ እኔ አባት ሆናለሁ፣ እኔ ድርሃለሁ፣ ምንም አታስብ። ቸርቻችን በቃ ሁሉን ነገር ኦርጋናይዝ ያደርጋል። ለእናንተ የሚያስፈልገውን ልብስ እናዘጋጃለን። የቤት ዕቃ የለንም፣ ምንም የለንም። ያቺ ቸርች ሁሉን ነገር አድርጋ ዳነች። ክብር ለእግዚአብሔር፣ ክብር ለአምላኬ። ወገኖቹ ይሄ እግዚአብሔር ያስደንቃል፣ ያስደንቃል። ሜይ 5 1984 ዓ.ም አጸደ በመጣች በ1 ወር ከ10 ቀን እንኳን አይሞላም። እግዚአብሔር በዚህ መንገድ ዳነ። እዛ 2 ዓመት ቆየ። ስራ ማግኘት በጣም ከባድ ነበረ በዚያን ጊዜ። ቫንኩቨር ኢኮኖሚው እያደገ አልነበረም እና 1 ዓመት እግዚአብሔር ረድቶኝ ትምህርት ቤት እንድማር መንግስት ስለፈቀደልኝ ዩቢሲ ገብቼ 1 ዓመት ተማርኩ። ወጣሁ፣ ግን ስራ የለም። የሚገርማችሁ በዚያን ጊዜ ብዙ ሮም የምናውቃቸው ወገኖች ወደ ቶሮንቶ እየመጡ ነበርና ለምን አትመጣም? ኖ እዚህ ብትመጡ ይሻላል፣ ስራ ታገኛላችሁ ብለዋል። በኋላ መጥቻለሁ። እውነትም ብዙዎቹ ስራ አላቸው። የዛሬ 40 ዓመት በ1986 ጁላይ ውስጥ ነበረ ወደ ቶሮንቶ ሙቭ ያደረኩት። እዛ የቅዱሳን ህብረት ነበረ። እግዚአብሔር እናመሰግናለን። እዛ ውስጥ መካፈል ጀመርኩኝ። ስራ ፈለግኩኝና አንድ ፋብሪካ አገኘሁ። አንድ ፋብሪካ 15 ደቂቃ ስትሰሩ ላባችሁ እንደዚህ ይንጠባጠባል። በጣም ከባድ ስራ ነው። የሸግኒ እንጨት ማዘጋጀት ነው እና ከአንዱ ወደ ሌላ እንትን ማለት ነው። ኮንቲኒየስ እጃችሁ እንዲ ከአንዱ ቤት ወደ ሌላኛው ሙቭ ማድረግ አለባችሁ።
ልክ 15 ደቂቃ 30 ደቂቃ ስትሰሩ በቃ ኤግዞስት ታደርጋላችሁ። ከዛ እንደምንም ብዬ ድራይቪንግ ላይሰንስ አወጣሁና ታክሲ ሹፌር ሆንኩኝ ማለት ነው። ታክሲ ሹፌር መስራት ጀመርኩኝ። 2 ዓመት ነው የሰራሁት። አንድ ቀን ጠዋት መኪናውን ታክሲውን ወደ ገራጅ ስመልስ 2 የቆመ መኪና አንድ ላይ አነባረርኳቸው። ቀኑ ሰኞ ነበር። እሑድ ቸርች ያሉ ቀኑ ሙሉ አልተኛውም። ሽፍቴን ሽፍት በቀጥታ ነው ወደ ስራ የገባሁት። ምናልባት ወደ ገራጅ ሊደርስ 500 ሜትር ይሆን ሲቀር እንቅልፍ እንዴት እንደሆነ አላውቅም። ጭልጥ አድርጎ ሄጄ 2ቱም መኪና ጥሩነቱ ሰው የለም፣ በሰው ላይ አደጋ አላደረስኩም። የኔም መኪና እነዛም 2ቱ ያው አሁን ስራ አጣሁ ማለት ነው። ይገርማችሁ ከብዙ ድካም በኋላ የተገኘ ስራ እንዲሁ እንደቀላል በቃ ጌታ ምን ልታደርግ ምን ልሁን? 3 ልጆች ተወልደዋል እና የ3 ልጆች አባት ነኝ። እነዚህ ልጆች ማን ነው የሚቀልባቸው? እንዴት ነው የሚኖሩት? ጌታ ሆይ እየመጸለይ ጀመርኩ። ከዛ ከኤምፕሎይመንት ኦፊስ አንድ ሰው ደወለልኝ። ሄድኩኝ። ምን አይነት ስራ ትችላለህ? እኔ ትምህርቴ እንዲህ ነው፣ አርኪቴክቸር ነው ያጠናሁት። አገሬ እንደዚህ ሰራ ነበረ እና አሁን በዛ ፊልድ መስራት ትፈልጋለህ? ተለይቶ ነው ወይ? መንግስት አንድ ፕሮግራም አለው። ለ1 ዓመት የደሞዝን ግማሽ መንግስት ይከፍልልሃል። ከዛ በላይ ደግሞ ያ መስሪያ ቤት አንተን ለሚያሰለጥንበት ክፍያ ይከፈለዋል እና በቃ እዚህ ቦታ ሂድና አነጋገር ብሎ አንድ ኦፊስ ስኮለር ኤንድ ክለርክ የሚባል አርኪቴክት ዳውንታውን ነበሩ። እዛ ላይ እና ከሰውየው ጋር ከባለቤቱ ጋር ተገናኘ እና ለምን መጣህ የነገርኩት የመጣሁበትን ያው ሰውየውን ማነጋገረው። ስለዚህ ምን ያህል ደሞዝ እንክፈላ? እኔ አሁን ጥያቄ ደሞዝ አይደለም፣ ጥያቄ ስራ ነው። ስራ ነው የምፈልገው። እሺ $5 በሰዓት ብከፍል ትሰራለህ? የስ አልኩት። ቁጭ ያውልህ ወርቁ ምኑ ያውልህ ብሎ እዛው በዚህ መንገድ ነበር ስራ የጀመርኩት እና ብዙ አልቆየሁም። ምናልባት ወር ምናምን ከሰራው በኋላ አንድ ቀን አለቃ የመጣና የሰራሁትን አየ። ማን የሰራው? እኔ ነኝ ያሉት። ዋው ስንት ነው የምከፍል? 5 ከዛሬ ጀምሮ 7 ነው። እንዲህ ያለ ባጭር ጊዜ ውስጥ ደሞዝ ያደገ ማለት ነው። ምናልባት 2 ዓመት እንደዚህ እንደሰራው የካድ ፕሮግራም ትሬኒንግ መስሪያ ቤቱ ማድረግ ፈለገና እኔና 2-3 ሰዎች እንድንማር አደረገን ማለት ነው። ያን በደንብ ተማርኩት። በጣም ገባ አእምሮ በደንብ ነው የተማርኩትና ከዛ ያንን ከጨረስን በኋላ አንድ ቀን አለቃዬ አሁንም ወደ ቢሮ መጣ። የዛን ቀን ግን እኛ ያልነበሩ ለምሳሌ ወጥቼ ነበር እና የክፍሉ ማናጀር ከነበረው ሰው ጋር ነበረ። እሸቱ ምን እየሰራ ነው ብለዋል። አይ ዶንት ኬር አይ ዶንት ኖ ዋት ኢዝ ዱይንግ አይ ዶንት ኖ ምናምን። ሰውዬው ፊቱ አንተ ማናጀር አይደለም ኃላፊ አይደለም እንዴት አትጠይቀው? አይ ዶንት ኖ ቀን ሙሉ በቃ ኮሚትመንት ሲያደርግ ነው የሚለው ምናምን አለ። ሰውዬው በቃ ሳት ጎርሶ ነበር የጠበቀ። መጣው። እሸቱ ምን እየሰራ ነው? አንዳንድ ፕሮግራሞችን የገበብ እያደረግኩ
ካላስተለ እንድንማናት ከኔ ያንን እንትን እያሉ ምን ሰራ ሲያሳይ እሺ አለ። ተቀመጠ። ቁጭ ብዬ እንትን ሳደርግ የማይጠብቀው ከአንድ አፍሪካው የማይጠብቀው ፕሮግራም ጽፌ ነበር። ድሮ 1 ሰዓት ምናምን የሚፈጀው በ15 ደቂቃ የሚሰራ ፕሮግራም የጻፍኩ ወደዚህ ሰዓት አስተምረን የለም ሰው ትሰርን የለም እና ምንድን ነው ችግሩ አልኩት። ከዛ ብሎ ዩ ስቱፒድ ሉክ እሱ እየሰራ ያለው ከማ ሰውየው ተናደደ። ጥሩ ሄደ። በጣም ደነቀው። አልጠበቀም። ወገኖቹ እግዚአብሔር ሞገስ ሲሰጣችሁ፣ እግዚአብሔር ሲረዳ ሲመጣላችሁ እንደዛ ነው። ስለዚህ እኔም በሱ ቦታ የካድ ማናጀር አጥቶሽ በ2 ዓመት ውስጥ ከአፍሪካ የመጣው ምንም እውቀት አለው በማይባል ሰውዬው ሲቀጥረኝ እንደነገርኳችሁ ለእኔ ያለው በጣም የወረደ ነው። መንግስት ገንዘብ ስለሚሰጠው ነው የቀጠለ። ግን እግዚአብሔር አከበረኝ። እግዚአብሔር ባረከኝ። በቃ በአንድ ጊዜ ደሞዜ ለት ነው የምነግራችሁ ለእግዚአብሔር ክብር 35,000 አገባሁ። ከዚህ በኋላ በደሞዝ ነው የምትሰራው። ኦቨርታይም ስትሰራ ደግሞ ታገኛለህ። አንድ ጊዜ ባለጸጋ እግዚአብሔር አከበረኝ እና ምናልባት ጊዜ ሊሆን ይችላል ፓስተር ኤፍሬም ቅድም ያለው ነገር እኔ እንጃ ረስቼዋለሁ። ኤኒዌይ እግዚአብሔር እናመሰግናለን። እንግዲህ እግዚአብሔር እንደዚህ ባረከ። ስራ እንግዲህ ይሄ የአርኪቴክቸር ስራ አንዳንዴ ይቀዘቅዛል እና እስቲ እረፍት ውሰድ ብሎ አለኝ አለቃዬና እሺ አልኩት። እረፍት ወጣሁ። እረፍት ወጥቼ ጌታ ሆይ ለምንድን ነው እረፍት ያስወጣኸኝ? ምንድን ነው ለምንድን ነው ብዬ ስል ይሄ እስካሁን ድረስ የነገርኳችሁን ነገር እንደ ፎቶ በፊት ያሳለፈው ነበር። እሸቱ ታስታውሳለህ? ከየት እንደጀመርክ፣ ማን እንደነበርክ፣ የት እንደነበርክ እያንዳንዱ ነገር አባት አለቃ፣ ወንድም አለቃ፣ አክስት አለቃችን እከሌ የምትለው የለም። በዚህ ሁሉ እኔ እንዳባቱ የሚረዳ እንዳባት አሳደጉ፣ እንዳባት ረዳሁ። እከሌ ብለህ የምትጠራው የለም ጌታ። አሁንስ ጌታ ሆይ ከዚህ በኋላ እኔ ለአንተ መኖር የምፈልገው ክብር በቃ ምን ልታደርገኝ እንደምትችል በቀላሉ አይቻልም። አሁን ግን ተዋርጄ ቢሆን አንተ ማገልገልና በቃ በልጅነቴ ገዳም ገባለሁ ስላልነበረ አሁን አንተን አግኝቻለሁ፣ አንተን አውቃለሁ። ከዚህ በኋላ አንተን ነው የማገለግለው። በቃ ይህን ብቻ እርዳኝ ነው። እግዚአብሔር የተመሰገነ አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበል ይላል ዳዊት። አባቴና እናቴ ትተውኛልና እግዚአብሔር ግን ተቀበል። እንደ አምላካችን እንደ እግዚአብሔር ማን ነው በላይ የሚኖር? በሰማይና በምድር የተዋረዱትን የሚያይ ከአለቆችም ጋር ከሕዝቡም አለቆች ጋር ያኖረው ዘንድ ችግረኛን ከመሬት የሚያነሳ ምስኪኑን ከፋንድያ ከፍ ከፍ የሚያደርግ መካኒቱን በቤት የሚያኖራት ደስ የተሰኘችም የልጆች እናት የሚያደርጋት። ሃሌሉያ ሃሌሉያ ሃሌሉያ። ወገኖች ያንሰዋል ወይ ይህን ጌታ ማምለክ? ሃሌሉያ ሃሌሉያ።
ሃሌሉያ ይበዛበታል። ይህን ምሳሌ ስወስድ ወገኖች እንደነገርኳችሁ ለማንም ምንም ነገር አላልኩም። በቃ ወጣሁ፣ ጌታን አገለግላለሁ። መስሪያ ቤት ሲጠራኝ ከዚህ በኋላ አልወጣም አልኳቸው እና ብዙ ቅዱሳን አልተረዱኝም። አይሽ ትንሽ ቀውሳለች። አይሽ ልነካ የት ትደርሳለህ ብለን ስንል እንዲህ እሱን አገልግዬ ይወጣል። አሜን ሃሌሉያ እኔም ከመሬት ያነሳኝ ያለ አባት ያለ እናት ያሳደገኝ እሱ። ወገኖች እሱ ባይረዳኝ ምን ሆኖ ነበር? የአገልግሎት መንገድ ቀላል አይደለም፣ ከባድ ነው። እግዚአብሔር ግን አልተወኝም። ልጆቼም አልተራቡ። ሁሉም በዩኒቨርሲቲ ደረጃ ተምሮ ተመርቀዋል። ዛሬ አንደኛው ልጅ ሙሉ ጊዜ አገልጋይ ነው። እግዚአብሔር የተመሰገነ ነው። እሱ አይቶ ወደ ኪችነር ሄድኩኝ ከቶሮንቶ። በዛ አገለግል ነበር እና ብዙ ጊዜ ወደ አሜሪካ ሄድኩ አገለግል ነበር። ሜን ፖርትላንድ፣ እንደገና በሮቸስተር ባሉ አብያተ ክርስቲያናት በተለያዩ ስፍራ ሄድኩኝ አገለግል ነበር። በዚያን ጊዜ በእርግጥ የማረሳው ወንድሜን አየለ ጌታ ይባርክልኝ ነው እፈልጋለሁ። ዛሬ ብዙ የረዳኝ ወንድም ነው። አብረን አገልግለናል። አብረን ከኔ ጋር ብዙ ዋጋ ከፍሏል። ጌታ ይባርክ ወንድሜ። ከዛ በኋላ የለንደን የእምነት ቤተክርስቲያን ፓስተር ይፈልጉ ነበርና እዛ ፓስተር ሆኜ እንዳገለግላቸው 1997 ዓ.ም ላይ ለአገልግሎት ከወጣሁ ከ4 ዓመት በኋላ ያችን ቤተክርስቲያን እንደ ፓስተር አድርጋ ተቀበለችኝ። በዚህ ጊዜ ፓስተር ዘካርያስን ጌታ ይባርክልኝ ልለው እፈልጋለሁ። በመካከል ብዙ ስራ የሰራው እሱ ስለነበር እና እግዚአብሔር እንዲህ አደረገልኝ። ወገኖች ሆይ አገልግሎት ከገባሁ በኋላ ደግሞ የራሱ የቻለ እንትን አለ። ግን አንድ የማልረሳውን ታሪክ ልንገራችሁ። የዛሬ 15 ዓመት ይመስለኛል አንድ መኪና ነበረች ዶጅ ካራቫን እና ልጆቼን ይዤ አሜሪካ ይዤበት ሄዳለሁ። የተለያየ ስፍራ ይዤ ሄዳለሁ እና ብዙ አገልግላኛለች። አንድ ፓስተር የማውቀው ጓደኛ ፓስተር አለኝ፣ ፓስተር ፒተር ይባላል። እሸቱ አንተ ብቻ እኮ አይደለም መኪናህም እኮ ኤቨርላስቲንግ ላይፍ አግኝታለች ይለኝ ነበር። በጣም ለብዙ ዓመት ያገለገለችኝ እና በጣም ይደነቅ ነበር። አንድ ቀን ግን ቆመች። አሁን እንግዲህ 4 ልጆች እንደገና ለንደን ብዙ ባስ ምናምን አታገኝ፣ በጣም ትንሽ ከተማ ስለሆነ እንደ ቶሮንቶ አይደለም እና የግድ መኪና ያስፈልጋቸው ወደ ቸርች ለመሄድ እንደዚህ የተለያየ ፕሮግራሞች ሲኖሩና ተቸገርኩ። ለተወሰኑ ወራት ተቸገርኩ። አንድ ቀን ክሪስማስ አካባቢ አንድ ወጣት ልጅ ወደ ቤታችን መጥቶ አንኳኳ በር። ከዛ ፈልግሃለሁ አለ። ይሄ ልጅ ወጣት ልጅ ነው። እናቱ እኛ ቸርች ታመልካለች። እሱ ግን ያው ቋንቋ አማርኛ ስለማይችል ፈረንጅ ቸርች ሄደን የሚያመልከው እና ይሄ ልጅ መጥቶ ከቤቴ ወደ እሱ ቢሮ ሪል ስቴት ኤጀንት ነው፣ ገና ጀማሪ ነው። ወሰደኝ። እዛ ቁጭ አደረገና ታውቃለህ ዛሬ ለምን እንደጠራሁ ታውቃለህ አለ።
አላውቅም ማለት። በቅርቡ አንድ አገልጋይ መጥቶ ነበረ፣ ከአሜሪካ ዩኬት መጥቶ ነበር እና እባክህ ጸልይልን ብለን ብዙ ሰዎች ወጥተን ነበረ። በኋላ ለእኔ ሲጸልይልኝ እንዲህ አለ፣ እግዚአብሔር ይባርካል፣ እግዚአብሔር በጣም ትልቅ ነገር ባንተ ውስጥ ያደርጋል። ነገር ግን እዚህ ከተማ ውስጥ አንድ አገልጋይ አለ የተቸገረ፣ እሱን እንድትረዳው ይፈልግሃል ብሎ ነገረኝ እና ልክ እሱ እንዲህ ሲለኝ አንተ ነህ ልቤ ውስጥ የመጣው። ከዛ እናቴ ጋር ሄጄ እንዲህ አለኝ እና ፓስተር ሸቱ ደህና ነው ብዬ አልኳት። አይ ፓስተር በቃ ሰሞኑን መኪናው ተበላሽቶበት መኪና ያለው ተቸግሮ ምን አለ። ኦኬ ምን የመሰለች ማዝዳ መኪና ገዝቶ ቁልፉን ከንትን አወጣና ይኸውልህ እግዚአብሔር ነው የሰጠህ። ፖስታ ወጣና $2000 ለሚያስፈልግ ለኢንሹራንስ ለምናምን የምትከፍለው 2000 ካል ወጣት ልጅ እኮ ነው ወገኖቹ። የእግዚአብሔር ውለታ ለሰው እግዚአብሔር ባለውለታ ይሄን አባት ነው ዛሬ ወገኖቹ ታመኑት ምላችሁ። እንግዲህ ለምን ይሄንን ለእናንተ እንድነግር እግዚአብሔር እንደፈለገ አላውቅም። ለነገርኳችሁ እንዲህ አይነት ስብከት እንዲህ አይነት ምስክርነት ተናግሬ አላውቅም። ጠብቄ ያስኩት ነው ሚስጥሬ ብዬ በቃ ዛሬ ዘርግፈዋል። ያስፈልጋችሁ ይሆናል። እግዚአብሔር አባት ነው። ማን አለኝ አትበሉ። እሱ አባት ነው። እሱ ደጋፊ ነው። በእግዚአብሔር ላይ ታመኑ። በማንም ወደ ቀኝ ወደ ግራ ታመኑት። አያሳፍራችሁም፣ አይጥላችሁም። እግዚአብሔር ጌታ ታማኝ ነው። በነገር ሁሉ አመስግኑት። አንዳንዴ የሚገጥማችሁ ነገር እግዚአብሔር ትተኝ እግዚአብሔር እንዲህ አደረገኝ የሚያሰኝ ሊመስል ይችላል። በሕይወቴ አይቼዋለሁ። እንደነገርኳችሁ በብዙ ነገሮች ባለፍኩበት ነገር በቃ አለቀልኝ፣ ተበላሸ እንዲህ ስል እግዚአብሔር እንዴት አድርጎ ያን ነገር ሰርቶ አብጃጅቶ ሲሰጠኝ ያየሁት። አመስግኑት። ችግር ክፉ ነገር ሲመጣ እግዚአብሔር ሊለውጥ ነው ሊሰራ ብላችሁ አመስግኑት። በፍጹም ተስፋ አትቁረጡ። ፊታችሁ ላይ ሲቆም ጸልዩ። ምንድን ነው የምትፈልገው? ጌታ ምን እንዳደርግ ትፈልጋለህ? ምን እንዲሆን ትፈልጋለህ? ሃሌሉያ! የሰማችሁት ነው ወገኖች፣ እያደመጣችሁት ነው። እግዚአብሔርን ምንድን ነው የሚፈልገው ከሕይወታችሁ? በራሳችሁ መንገድ አትሩጡ። በራሳችሁ መንገድ እንትን አትበሉ። እግዚአብሔርን ጠብቁት። ምን ላድርግ በሉት። እኔ የረዳኛ ነው። በእያንዳንዱ ነገር አንድ ነገር ሲከብደኝ ጌታ ሆይ ምን ላድርግ? ምንድን ነው የምትፈልገው? ዋሉ አሳፍሮኛ አያሳፍር። ታዘዙት። ዋጋ ያስከፍላል። አንዳንድ ይታዘዙት። ሃሌሉያ! እዚሁ ልጨርስ። ጌታ ይባርካችሁ ስለሰማችሁ። እስቲ እንጸልይ ወገኖች። ለዚህ ዘመን የሚያስፈልገው ጸሎት ነው። በእግዚአብሔር ፊት እንውደቅ፣ እግዚአብሔርን እንለምነው። እግዚአብሔር ሆይ መንገድን አሳየኝ በሉት። ዓይኖቼን ክፈትልኝ በሉት። እንድሰማ እንድታዘዝ አድርገኝ በሉት። እግዚአብሔር ለእናንተ ያዘጋጃል። ከዚህ በኋላ እግዚአብሔር በተለየ መንገድ ጠብቁት። እግዚአብሔር በድንቅ መንገድ ይመጣላችኋል። ይመጣል። እግዚአብሔር ሊሰራ ተዘጋጅቷል። እግዚአብሔር ሃሌሉያ
ይችላል፣ እሱ ግን ያፈርሳል። እርሱ ግን ከሸለቆ ከሞት ጉድጓድ ያወጣችኋል። እግዚአብሔር ይጎበኛችኋል። እግዚአብሔር ታሪካችሁን ያድሳል። እግዚአብሔር አዲስን ነገር ያደርጋል። አትፍሩ። የጠላትን ዛቻ አትስሙ። የጠላትን ዛቻ አትስሙ። በኢየሱስ ስም በሉት። እሱ እናንተን ሊፈራ ይገባዋል። አምላካችን ሕያው አምላክ ነው። የሚሰራ አምላክ ነው። እግዚአብሔር ድንቅን ይሰራል። ሁሉን ቻየውን ከአምላካችን እግዚአብሔር ሆይ እናመሰግናለን። ጌታ እናከብራለን። ጌታ ስለረዳን ጌታ እናመሰግናለን። እግዚአብሔሮችን ቤተክርስቲያን ስለረዳቸው ነው ስላደረከላቸው ድንቅ ነገር አሁንም ወደ አዲስ ሕንፃ ሲሄዱ ጌታ ሆይ እጸልያለሁ የመንፈስ ቅዱስ ኃይል እንዲመጣ ለዘመኑ የተናገርከው የክብር እግዚአብሔር ሆይ ማረፊያ እንዲሆን ብዙዎች የሚፈወሱበት፣ ብዙዎች የሚድኑበት፣ ሙታን የሚነሱበት፣ በሽተኞች የሚጎበኙበት፣ የሚፈወሱበት እንደው ስፍራ እንድታደርግላቸው ጸልያለሁ። እግዚአብሔር ሆይ የጠላትን ስራ እንድታፈርስ ይህ ጌታ ሆይ የሚዋጋቸውን እነሆ የጠላትን ኃይል አንተ ምታው፣ አድቅቀው። ሃሌሉያ! እግዚአብሔር ሆይ እናመሰግናለን። ክብር ላንተ ይሁን። ኢየሱስ ስም ብለህ ስማን። አሜን፣ አሜን። ሃሌሉያ! ጌታ ይባርካችሁ። አንድ ጊዜ ላሳያችሁ። እኔ ያው ከትምህርቴም ጋር ከትምህርቴም ጋር በስዕል ስለማምን እና ፋንታው መጥቷል። አንደኛ ክፍል እያለሁ ፒክቸሬ ነው። የ12ኛ ክፍል ከዛ በፊት ሌሎች ፒክቸሮች ከኃይለ ሥላሴ ዲፕሎማዬን 3 ነው 12ኛ ክፍል። ውቧ ባለቤቴ ናት። ሲጸልዩልን ነው። ፓስተር አንድሮር ካፓልስኪ ይባላሉ። ነው ፕሮግራሙን ጨርሰን ስንወጣ ነው። ባንክ ነበረ ይችን ልጅ አበባያት እዛ ውስጥ ከነበሩት ሰዎች ፊሊፒኖን እናት ነበረች። እሷ ልጅ እና አበባያችን እሷ ነበረች። እኛ ሰው ናቸው አባቶ ሚድርሃለሁ ብለው ሌላሉ ፓስተር አንድሮር ካፓልስኪ ይባላሉ። ያ ሙዚዬ ነው። ይሄ አብርሃም ይባላል። እቺ አስቴር ትባላለች። ኢትዮጵያዊ አልነበረም እና ምንም ብዙ አጅብ አልነበረም። ዋናው ቁም ነገሩ የቤተሰቦቼ ናቸው። አቤል አሁን ጊዜ አገልጋይ ነው። ማለት ጠጋሩ ድምፅ ባንክ ነው። ጠጋ አድርገው
እሺ ይሄ ያው እንደነገርኳችሁ እዛ መስሪያ ቤት ካድ ማናጀር ኮምፒውተር ሲስተም ዲዛይን ማናጀር ማለት ነው። ወዲያው ሳምንቱ ነው ይሄንን እንትን አሳትሞ ወረቀቱን የሰጠኝ ይሄንን ሌብል ካርድ የሰጠኝና ምን ያህል እግዚአብሔር እንዳከበረኝ እስካሁን እንዴት እንዳገኘሁት አላውቅም። እግዚአብሔር እናመሰግናለን። እግዚአብሔር የሰራው መልካም ነገር ነው። ጌታ ይባርካችሁ። አሜን። ጌታ ኢየሱስ ይባርክ። አሜን። ሃሌሉያ 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 ኢየሱስ ታንክ ዩ ጂሰስ። ዛሬ በምን ሁኔታ የመጣችሁ እንዳላችሁ እያንዳንዳችሁ ታውቃላችሁ። እኔ ግን አንድ ነገር አውቃለሁ። ጌታ ለእኔም ተናግሮኛል። እያንዳንዳችሁ ጌታ እንደተናገራችሁ አሜን አሜን። ኢየስ 100% ነው ማምነውና ለዚህ ጌታ ምን ይገባዋል? ሃሌሉያ አሜን። ታንክ ዩ ጂሰስ። መዝሙረ ዳዊት 68 ቁጥር 5 ነው እርሱ የሰማነው ዛሬ። እርሱ የድሃ አደጎች አባት፣ የባልቴቶች ደግሞ ዳኛ፣ ፋዘር ቱ ዘ ፋዘርለስ ኤ ዲፌንደር ቱ ዘ ዋይዶውስ። እነዚህ ባል የምትሉ ባሎቻቸው ጥሏቸው ይሄዱ ወደ በሞት የተለዩ ማን አለ የምትሉ እግዚአብሔር አለ። ይኸው ምስክርነት ሰምተናል። ያው የሆነ ከፓስተር እሸቱ ምስክርነት ሰምተናል። እኔ አሁን ይህ ሁሉ አላውቅም ነበርና እግዚአብሔር ሕይወት ባለው ምስክርነት ዛሬ እያንዳንዳችን ስለተናገረ ወገኖቼ ያጋጠመን የሚያጋጥመን ለማንኛውም ነገር ሁሉ በእርሱ ብቻ ነታለን። አሜን። እግዚአብሔር አምላካችን እናመሰግናለን። አሜን። ትንቢተ ኢሳይያስ 63:16 ላይ አብርሃም ባያውቀን እስራኤልን ባይገነዘበ አንተ አምላካችን። ይሄ ቃል አብረን እንበለው። አብርሃም ባያውቀን እስራኤልን ባይገነዘበ አንተ አባታችን ነህ። አቤቱ አንተ አባታችን ስምህን ከዘላለም ታዳጊያችን አሜን። ሃሌሉያ እግዚአብሔር ይመስገን። አንድ ሁለት ማስታወቂያዎችን እናገርና ቡራኬን እንጨርሳለን። እንግዲህ ቀጥታ በሚኖራው ወር እዛ እንገናኛለን። ቡናና ሻይ ይዘን ደግሞ ታስተባባካል ትችላላችሁ። እግዚአብሔር አምላካችን እናመሰግናለን። እኔ በጣም በዚህ ስቅበት ተመክቻለሁ። እግዚአብሔር እጅግ ያመሰግናለሁ። አሜን። እግዚአብሔር ባረክ ማስተሸቱ አሜን። ያንኑ የጉባኤያችን ሰላምታ ባይዘዌ በዚህ ከተማ በጸሎት ህይወቷ ነው የምትታወቀው የነበረው። ማቃት አሁን በዛ ላይ የቀጠለው ቤተሰቡ እግዚአብሔር ይመስገን። ቤተሰብን ቤተክርስቲያኒቱን ለእምነቱን ቤተክርስቲያን የከበረ ሰላም ማስታወቂያዎች አሉ። ባለፈው ሳምንት የተነገረው ከሴፕተምበር እስከ 27 ላለው ባይብል ኩዊዚንግ ፕሮግራም ለማድረግና ለመመዝገብ ስለምንፈልግ ልጆቻችሁን በዚህ ለማሳተፍ ለምትፈልጉ ወላጆች ጁን 28 ማለት ዛሬ ነው። ጁን 28 ከመደበኛ የቸርች ፕሮግራም ካለቀ በኋላ በሬጅስትሬሽን ኤንድ ኢንፎርሜሽን ሴሽን ኢን ዩዝ ሩም ለወላጆች ስለምንሰጥ በዚያ ተገኝታችሁ እንድትካፈሉ እናሳስባለን ይላል። ማለት
ሴፕቴምበር የሚጀምር 2026-27 ያለው የህፃናት ባይብል ኩዚን ትምህርት ልጆቻችሁን ለማስመዝገብ የምትፈልጉ ቀጥታ ሴሽን የሚሰጥበት እዛ ቦታ ሄዳችሁ ኦሪንቴሽን ትቀበሉ አድራላችኋለን። ሁለተኛው ማስታወቂያ ለአዳዲስ አባላት የሚሰጠው የአባልነት ኦሪንቴሽን እስካሁን ድረስ ቀጥሏል። የሚቀጥለው ሳምንት ያልቃል እና ከዛ በኋላ አዲስ ወር ደግሞ ለመጀመር ሌላ ምዝገባ እንጀምራለን፣ እናሳውቃቸዋለን። እናንተ እስካሁን ድረስ ከ40 በላይ ናቸው። እንግዲህ እንደማውቃቸው እግዚአብሔር አብዝቶ ይባርካችሁ። እነሱ ደግሞ በእናንተ ጉባኤ ፊት እናመጣቸዋለን። እግዚአብሔር ይባርካችሁ። ሁላችን ተነስተን ቡራኬ ጨርሰናል። አቤቱ የዘላለም አባት ይመስገናል። ጌታ ኢየሱስ ሲያስተምረን እንዲህ ብላችሁ ጸልዩ ብሎ ማስተማሪያ ጸሎት በሰማያት የምትኖር አባታችን ሆይ ብለህ አድሬስ እናድርግህ። አባትነት ምን እንደሚመስል ደግሞ ዛሬ በባሪያ በኩል መልእክት ታመጣለህ። መሰለህ እያንዳንዱ በዚህ መልእክት ተሞልቶ እንዲወጡ ተስፋቸው እንዲታደስ እግዚአብሔር አምላክ ሆይ አንተ አባት ነው፣ የማትተው አባት፣ የምታከብር የምታደንቅ አባት መሆኑ በዚህ ቅዱሳን ሁሉ ልባቸው ሆነ በኢየሱስ ስም ጸልያለሁ። አሜን። ባሪያም ደግሞ በታማኝነት በልቡ ያስቀመጥከውን ከምስክርነት ጋር ከድንቅ ምስክርነት ጋር ይህን መልእክት እንዲያስተላልፍ ዛሬ በመካከላችን እንዲገኝ ፈቃድ ስለሆነ ብቻ እኛ ስለፈለግን ፈቃድ ስለሆነ ክብርና ምስጋና ውዳሴ ልናስኝ ነው። አሜን። እግዚአብሔር አምላክ አሁን በቀሪ ዘመኑ ሁሉ ደግሞ ከዚህ የበለጠ በሕይወቱ እንድትደንቅ እንድትከብር ጌታ ሆይ ገና በልቡ ሊያየው የሚፈልገው ሁሉ ታሳየው። አንተ ይበት እንድትከብርበት በጌታችን በመድኃኒታችን በኢየሱስ ክርስቶስ እንባርካለን። አሜን። ቤተሰቡን ሁሉ እንባርካለን። አሜን። ልጆቹን ሁሉ እንባርካለን። አሜን። ጌታ ሆይ የሚያገለግልባት ቤተክርስቲያን ሁሉ እንባርካለን። አሜን። ከተማይቱን እንባርካለን። አሜን። ክብርና ምስጋና ውዳሴ ልናስኝ ነው። አሜን። በጌታችን በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ ይጠብቃችሁ። አሜን። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። አሜን። እግዚአብሔር ፊቱን ወደ እናንተ ያንሳ ሰላም ይስጣችሁ። አሜን። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። በሰላም እንሄዳለን። ጌታ ይባርካችሁ። የእንግሊዝኛ ሰርቪስ ስለሚቀጥል እነሱ ለማዘጋጀት ቶሎ ብለን ወደ ቢሮ ተባረክ